እግዚአብሔር እንድናገረን አጭር ጸሎት እንጸልይ። ልዑል ሆይ ለስሜ ክብር ይሁን። ዛሬም እንደገና በዚህ እንድንገናኝ ያንተ በጎ ፈቃድ ሆኗል። ወንድሞችና እህቶችን ስለጠበቃቸው፣ ቤተሰባቸው ሰላም ስለሆነ፣ ጤናቸውም ስለተጠበቀ ወደዚህ መምጣት እንድችሉ እግዚአብሔር ያንተ በጎ ፈቃድ ስለሆነ በእውነት እናመሰግናለን። ክብር ለስሜ ይሁን። አሁን ደግሞ ወደፊት ይመጣናል የሆነ የሚረባንን ነገር እግዚአብሔር እንድታስተምረን በኢየሱስ ስም እንጸልያለን። ቃል ይልለ አስተምርሃለሁ፣ በምትሄድበት መንገድ እመራሃለሁ ይላል። ደግሞም እንዳንተ አስተማሪ ማን አለ? እኛ ምክንያት እንጂ የምንለውን የምናቅ ሰዎች አይደለንም። አቅሙም የለንም፣ በቂ እውቀትም የለንም። ነገር ግን ያንተ መንፈስ ከኛ ጋር ሲሆን እግዚአብሔር ከተናገርከን መናገር ስለምንችል በጌታ በኢየሱስ ስም ሰማይ ከኛ ጋር እንዲሆን እንጸልያለን። ይህ እንዳይሆን የሚከላከሉ ሁሉ በጌታ በኢየሱስ ስም የተከለከሉ ይሁኑ። በመካከላችን ተመላለስ በጌታ በኢየሱስ ስም አሜን። ያው ባለፈው መጀመርነው ጉዳይ ነው ዛሬም የምንቀጥለው። የእግዚአብሔር መልካም ፈቃድ ሆኖ እንደገና እንድንገናኝ እግዚአብሔር ፈቅዷልና በእውነት ክብር ለስሙ ይሁን። ባይሆን አንችልም። ብዙ ፈተና ባለበት ምድር ነው ያለነው። ጸጋው ግን ደግፎናል። ክብር ለኢየሱስ ይሁን። በዚህ ጉዳይ ነው ዛሬ የምናየው። ፈጠን ብለን ሌላ ማስጨምረን ያለን ጠንካራ የሥራ ስነ ምግባር የሚያካትታቸው ነገሮች፣ ጠንካራ የሥራ ስነ ምግባር የሚያካትታቸውን ነገሮች እናያለን። አንዳንድ ሰዎች ያስቀመጡትን የእግዚአብሔርም ቃል የሚለንን ነገር በዚህ የምንመለከት ይሆናል ማለት ነው። አንደኛው ይሄ ነው እንግዲህ ጠንካራ የሥራ ስነ ምግባር የሚባለው አንደኛውና ትልቁ አቀራረብ የሚባል ነገር በጣም ወሳኝ ነው። አቀራረብ የትኛውንም ስራ ስንሰራ አቀራረባችን ከተበላሸ ብዙ ነገሮች ይበላሻሉ። ለዚህ ነው አቀራረብ በጣም ወሳኝ ነው በስራ ውስጥ ማለት ነው። ትክክለኛ አለባበስ፣ ጋጌጥ፣ ንጽህናና ስነ ምግባር በጣም ወሳኝ ናቸው። እጅግ በጣም ወሳኝ ናቸው። አቀራረባችን ጥሩ ካልሆነ ምንም ብንሰራ ውጤታማ መሆን እንዳንችል የሚያደርጉ ብዙ ምክንያቶች ይፈጠራሉ። በጣም ብዙ ምክንያቶች ይፈጠራሉ። ስለዚህ ይሄ በጣም አስፈላጊ ነው ይላሉ። እንግዲህ እንዲባል ከፊቱ እንዲባል አቀራረብ በስራችን አካባቢ የማይሸነፈውን ልብ ያሸንፋል። የማይሸነፈውን ልብ ያሸንፋል። ስለዚህ አቀራረባችን በጥሩ ስነ ምግባር የታጀበ እንዲሆን ይፈልጋል። አቀራረባችን ጥሩ ካልሆነ ምናልባት ልናቅድ ልናስብ እንችላለን። አንዳንድ ስራዎችን ልንጀምርም እንችላለን። ግን ደግሞ ማሸነፍ በሚገባን ልብ ማሸነፍ አንችልም። ይከለክላል። ስለዚህ አቀራረባችን በጥሩ ስራ ስነ ምግባር የታጀበ እንዲሆን ይፈልጋል። ይሄ ወሳኝ ነገር ነው። ጠንካራ ልብ ይሸነፋል በአቀራረብ። በጣም ፈጽሞ ማይሸነፍ አይነት ሰው እናንተ አቀራረብ ሊሸነፍ ይችላል ስራ በሚሰሩበት ወቅት ላይ። ለዚህ ይሄ ወሳኝ ነው። አለባበስ በጣም ወሳኝ ነው። እንደ ክርስቲያን ስናስብ ሁሉ ነገር በእግዚአብሔር ቃል መሰረት ስለምንቀሳቀስ ይሄ ማሰብ ደግሞ ለኔና ለእናንተ በጣም ጥሩ ነው። እንደ አይዛብ አንለብስም፣ እንደ አይዛብ አንበላም፣ እንደ አይዛብ አናወራም፣ እንደ አይዛብ አናቅድም፣ እንደ አይዛብ አንመላለስም እኛ ምክንያቱም ክርስቲያን ስለሆንን ማለት ነው። ለዚያ አቀራረብን ስናስብ በዚህ ልክ እናያለን። አንዱ እሱ ነው። ሌላኛው በስራ ቦታ ወይም በስራ ገበታ በጊዜ መገኘት ነው። በጊዜ በየትኛውም ስራ ቦታ ሰራተኛ ከሆናችሁ ተማሪ ልትሆኑ ትችላላችሁ። ስራ ነው። አገልጋይ፣ ነጋዴ፣ ሌላም ስራ ይኖራችሁ በየትኛውም የስራ ዘርፍ ሊሆን ይችላል። ይሄ ወሳኝ ነው። በስራ ቦታ በሰዓት መገኘት። ብዙ ጊዜ እኔና እናንተ ይህንን ጉዳይ አናስብም። በዚህ ምክንያት ሰዓቶቻችን ላይ በጣም ብዙ አላስፈላጊ በሆኑ ጉዳዮች ላይ ስለምናሳልፍ ያ የምናሳልፈው ሰዓት ለኛ ዕዳ ይሆናል። ዕዳ ነው የሚሆነው።
ባለፈው አይተናል። ሰው መሮጥ በሚገባው ሰዓት ማይሮጥ ከሆነ መሮጥ በማይችልበት ሰዓት መሮጥ አይችልም። እየደከመ ነው የሚሄደው። ልክ እንደዛውም የተሰጡን ሰዓቶች በጣም ውድ ናቸው። በአደራ ተቀብለናል። እኔና እናንተ የኛ ጊዜ የለንም፣ የእግዚአብሔር ጊዜ ነው አለን። እግዚአብሔር ያንን ጊዜ ለኔም ለናንተም በአደራ ሰጥቶናል። በአደራ በተቀበልነው ጊዜ ደግሞ በተባለ ሰዓት ልንገኝ ግድ ነው። እዚህ ጥሩ ነገር አለ። እግዚአብሔር በአደራ በሰጠን በስራ ገበታችን ላይ በውላችን መሰረት ከእግዚአብሔርም ጋር ይሁን ከሰው ጋር በገባነው ውል መሰረት ሰዓቱን ጠብቀን መገኘት እንደ ክርስቲያን ለሌሎቹ በጣም አስተማሪ ይሆናል። በጣም የምናረፍድ ከሆነ ለሚመለከተው አካል ወይም ከኛ ጋር አብረው ለሚሰሩ በቅድሚያ ማሳወቅ ከኛ ይጠበቃል። ምክንያቱም እኛ ምሳሌ ሆነን እንድንቀጥል የእግዚአብሔር መልካም ፈቃድ ስለሆነ ልናረፍድ እንችላለን፣ ልንቀር እንችላለን። ለሚመለከተው አካል ግን በቅድሚያ እነግራለን። ኢቨን የኛ ፕሮጀክት ቢሆን የራሳችን ፕሮጀክት ራሱ ቢሆን የኔ የሥራ ቦታ ቢሆን ከኔ ስር የሚሰሩ ልጆች አሉ፣ ሰራተኞች ይኖራሉ፣ እኔ ማስተዳደራቸው ይኖራሉ፣ እኔ የኔን መመሪያ የሚጠብቁ ሊኖሩ ይችላሉ። የኔ ስራ እንኳን ቢሆን የማረፍድ ከሆነ ምክንያታዊ በሆነ መልኩ እዛ ጋር ከኔ ጋር ለሚሰሩ ሰዎች በቅድሚያ ማሳወቅ በጣም ወሳኝ ነው። በጣም ክርስቲያን በስራ ገበታው በሰዓቱ እንዲገኝ ይጠበቃል። ክርስቲያን በስራ ገበታ በሰዓቱ እንዲገኝ ይፈለጋል። ግን ደግሞ አብዛኛው በስራ ገበታ ታማኝ ሆኖ ማን ነው ከተባለ ብዙ ማውራት አስፈላጊ አይሁን እንጂ እኛ ጋር ነው ችግር ያለው። እነዚያ አብዛኞቻቸው 100% ባይሆኑም ታማኝ ናቸው ከሞላ ጎደል። ግን ወደኛ ስትመጡ ትንሽ ክፍተቶች አሉ። እኛ ቋንቋው ስለሚገባችሁ ነው። ስለዚህ እንደ ክርስቲያን እውነት ለመናገር ምሳሌ ነው መሆን ያለብን። በስራ ቦታ በሰዓት መገኘት ነው። ይሄ ጠንካራ የስራ ስነ ምግባር ነው። ይህንን ቦታ ስትመለከቱ እንዲህ ይላል እግዚአብሔር ቃል፣ ስለሚመለከቱት ስለ መልካም ስራችሁ። እንግዲህ ስራ ይታያል ማለት ነው። ስራ ይታያል። ቃል በቃል ሐዋርያው ጴጥሮስ እንዲህ ነው ብለው ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን ይላል። ይታያል ማለት ነው። የእያንዳንዱ ሰው ስራ ግልጽ ነው። ስለዚህ ሰዎች የኛን ስራ አይተው የኛን ማንነት ያውቃሉ። ያው አንዳንድ ሰዎች ይናገራሉ፣ ነገሩ 100% እውነት ነው ውሸት አላውቅም፣ አፍ ሲከፈት የሰው ጭንቅላት ይታያል ይላሉ። ምናልባትም ሰዎች ያሰቡትን ስለሚናገሩ ሊሆን ይችላል። ልክ እንደዚያውም አንድ ሰው መልካም ነው ክፉ ነው የሚለውን ሰው ለይተን ማወቅ የምንችልበት አንዱ ትልቁ መገምገሚያ ስራ ነው ማለት ነው። መልካም ስራ የሚሰራ ሰው ምናልባት በውስጡ መልካምነት ያለበት ነው ብዬ አምናለሁ። ያ ባህሪ ዝም ብሎ የሚመጣ ስለ አይደለም። ለዚህ ነው ሐዋርያው ጴጥሮስ ይመክራቸዋል። ስለሚመለከቱት ስለ መልካም ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ ምን ይሁን? መልካም ይሁን። መልካም ምሳሌ ሁኑ ያለ ነው። ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ፣ ለንጉስም ቢሆን ከሁሉ በላይ ነውና ተገዙ ይላል። ስለዚህ ስርዓት አለ። ከዛ ስርዓት አንዱ ከሰው ስርዓቶች መካከል አንደኛው ሰዓት ነው። ለዚያ በስራ ገበታችን ላይ በሰዓቱ እንገኛለን። ክርስቲያን ንቁ ሆኖ ይገኛል ማለት ነው። ቸርች ላይ አሁን ትልቁ ችግር አይታችሁ እንደሆነ ምዕመኑ በተባለው ሰዓት አይገኝም፣ በተባለው ሰዓት አይመጣም። ከተባለው ሰዓት በፊት መሄድ ይፈልጋል። አርፍዶ ይመጣል፣ ቀድሞ መሄድ ይፈልጋል። ይህ ምን እየፈጠረ ነው የሚሄደው? ሰዎች በተረጋጋ አካባቢ ሆነው የእግዚአብሔርን ሐሳብ እንዳይከፋፈሉ እንዳይጋሩ አንዱ ትልቅ ተጽዕኖ የሚፈጠር አካል ሆኖ ይቀጥላል። ለዚያ ነው ጠንካራ ሰራተኛ በሰዓት ታማኝ ነው። ደግሞ እናንተ ምስክር ናችሁ። በጣም ትጉ ሰዎች፣ በጊዜ ትጉ ታማኝ የሆኑ ሰዎች ውጤታማ ናቸው። በሚሰሩበት ቦታ ሁሉ በግልም ይሁን በመንግስት በድርጅትም ይሁን የትም ውጤታማ ናቸው።
ጠንካራ የሥራ ስነ ምግባር የሚያካትታቸው ሌላኛው ነገር አመለካከት ነው። አመለካከት ይህ ማለት የቀና አስተሳሰብ ማለት ነው። ትክክለኛ የሆነ አስተሳሰብ፣ ትክክለኛ የሆነ አስተሳሰብ አንድን ስራ በተሻለ መልኩ ለመስራት ትክክለኛ የሆነ አመለካከት መያዝ ትልቁን ድርሻ ይወስዳል። እግዚአብሔር ያግዘኛል ብሎ ማሰብና በራስ የመተማመን ስሜት ከጠንካራ የሥራ ስነ ምግባር አንዱ ነው። ከጠንካራ የሥራ ስነ ምግባር አንዱ ነው። እግዚአብሔር ያግዘኛል ብሎ ማሰብ፣ ይሄ ትክክለኛ ፖዚቲቭ ቲንኪንግ ብሉት አባቶቻችን። ይህ በጣም ወሳኝ ነው። ሰው አስተሳሰቡ ከተበላሸ በምንም ተአምር ስሜቱ ልክ ሊሆን አይችልም። ስሜቱ ከተበላሸ ደግሞ በምንም ተአምር ድርጊቱ ልክ ሊሆን አይችልም። ለዚህ ነው አስተሳሰብ ላይ ከተበላሸብን ተግባራችን ላይ ስለመበላሸቱ ምንም ጥርጥር፣ ምንም ጥያቄ የሚፈጥር ነገር አይኖርም። ለዚህ ነው ሰው አስተሳሰቡን በደንብ ካስተካከለ የለም ችግር አይኖርም። አሁን ሰው እይታው ሲበላሽ ራሱ የሚታከሙበትን ጤና ጣቢያ ሲያቃጥል ታያላችሁ። ባለፉት ጊዜያት እንደዛ ነበር። ራሳቸው የሚማሩበትን ትምህርት ቤት ሲያቃጥሉ ታያላችሁ። እነሱ ወይም ወንድሞቻቸው ወይም ቤተሰቦቻቸው የሚጓዙበትን መንገድ ሲቆፍሩ ታያላችሁ፣ ሲያቋርጡ። ለምንድን ነው ከተባለ እይታቸው ስለተበላሸ ነው። ቢያንስ እሱ ወይ እናቱ ወይ እህቱ ወይ ደግሞ ባለቤቱ የሚታከምበትን ጤና ጣቢያ በደቦ ወጥቶ የሚያቃጥል ከሆነ የሚያፈርስ ከሆነ ይሄ ሌላ ነገር አለው ማለት አንችልም። እይታው ስለጠፋ ነው። ስራ አካባቢ ላይ እይታችሁ ትክክለኛ ካልሆነ አትጠብቁ፣ ውጤታማ መሆን አትችሉም በምንም አይነት መልኩ። አሁን ሆኖ ትንሽ አሁን በእኔና በእናንተ እድሜ በዚህ በእኛ ጊዜ ሰዎች አስተሳሰባቸውን ቀና አድርገው እንዳይመለከቱ የሚያደርጉ መዓት ምክንያቶች አሉ። በተለይ ብርሃን በሚመስል መልኩ ወደ ቸርች ዘልቆ የገባው ይሄ የሐሰት ትንቢት እኛም መለየት ያልቻልነው አብዛኛው ሰዎች እይታቸው የተስተካከለ እንዳይሆን ከልክሏቸዋል። ለዚህ ምንም በሌለበት ውስጡ ለችግር እያለ አስተሳሰቡ ሳይስተካከል ጤነኛ ሳይሆን መልካም ማሰብ የሚችል ማንነት ሳይኖረው መልካም ነገር ስለምነገረው ሰው እውነት መስሎት ያኛውን መልካም ያልሆነውን ማንነት እውነት መስሎት ይዞ ይቀጥላል። በዚህ ምክንያት ከትርፉ ይልቅ ኪሳራ በጣም ያመዘና እየሆነ ነው። በዚህ ጊዜ በተለይ በክርስቲያን ማህበረሰብ ከክብር ይልቅ ውርደት ትልቁን ቦታ እያዛ እየመጣ ነው በክርስቲያን ማህበረሰብ። ይሄ ምንድነው ከተባለ እውነት ለመናገር የእይታ ችግር ነው። ለዚህ ጠንካራ የሥራ ስነ ምግባርን ስናስብ አንደኛ እዚህ ጋር ማስተካከል ነው። እዚህ ጋር ተሸንፎ የሚጀምር ሰው ስኬታማ ሊሆን አይችልም ምንም ቢመጣ። አንዳንዶች ስራን ይጀምራሉ፣ ግን መጀመሪያውኑ ተሸንፈው ይጀምራሉ። መጀመሪያውኑ ወድቀው፣ መጀመሪያውኑ ደክመው፣ ገና በጠዋቱ ገና በማለዳ ገና ከጅምሩ ይሳካልኝ ይሆን? እንዴት አድርጌ ይህንን ጉዳይ አስፈጽማለሁ? በምን አይነት መልኩ ይህንን ስራ አስቀጥላለሁ ብለው መጀመሪያውኑ ተሸንፈው ስለሚጀምሩ መሀል እንደደረሱ የሆነ ተስፋ የሚያስቆርጥ ነገር ሲያጋጥማቸው ኢሚዲየትሊ ሀሳባቸውን ቀይረው ሱቅ ዘግተው ይጠፋሉ። ሱቅ የከፈቱ ከሆኑ ገበያ ሸራ ዘርግተው ስራ የሚሰሩ ካሉ መጀመሪያም ተሸንፈው ስለሚጀምሩ አንድ ቀን ቆሞ በሚቀጥለው ቀን በዚያው ዕለት አጋጣሚ ሰው ማይጠይቅ ከሆነ ደክሞት ይሄዳል። በሚቀጥለውም ቀን ይህ ስራ የኔ አይደለም ብሎ መሀል ላይ ጥሎ ይጠፋል። ከዚያ በኋላ ኑሮውን ለመምራት ስል መስረቅ ይጀምራል። ክፉ ቦታ ላይ መዋል ይጀምራል። ለዚህ ነው አመለካከት ወሳኝ ነው። እኛ ጋር ያለው ሌላ ችግር ይሄ ነው። የኛም ማህበረሰብ አይደግፍም። እንዲህ የሚንቀሳቀሱ ሰዎችን ለመደገፍ ጥሩ ልብ የለውም። እንደውም እኮ አንበሳ ብትገድሉ እንትና አንበሳ ገድሏል ብሎ ለመናገር የኛ ሰው አይፈልግም። ህዝቡም የአመለካከት ችግር ስላለበት እኛም ራሳችን እሱ የገደለው ውሻ ነው መሰለኝ እንጂ አንበሳ እንዴት አድርጎ ይገላል ይላል ሰው። ከዚህ የተነሳ ሰው እዚህ ጋር እይታው ተበላሸ ስለሚሆን
እሱም ይደነግጣል። የምታውቁት ታሪክ አለ እናንተ ሁላችሁ። አንዴ በግ ይዞ ወደ ከተማ የሚሄድ ሰው ታሪክ ሰምታችኋል። ሰውየው ይዞ የሚሄደው በግ ነው እንግዲህ እንደሰማ ነው። አንደኛው ሰው ይሄን ውሻ ለምን ይዛል አለው። አረ ውሻ አይደለም ይሄ በግ ነው አለፈ። ሁለተኛውም ደገመ። በድጋሚ ሲደግም ጥርጣሬ ውስጡ ላይ ገባበት። እንዴ እውነትም ያዝኩት እኔ በግ ነው ወይስ ውሻ ነው ብሎ ተጠራጠረ። ከዚያ ሶስተኛ ሰው ጋር ሲደርስ ምን ሆናል አንተ? ቆይ ውሻ ወደ ገበያ እንዴት ተሸክመህ ትወስዳለህ? ምን ሆነኝ ነው ስሎት እውነትም እኔ ያዝኩት ውሻ ነው ብሎ በግ ጥሎ ሄደዋል። ሰውየው እዚህ ጋር ስለተበላሸ ነው። በግን ውሻ ነው የሚልም ሰው እዚህ ጋር የተበላሸበት ነው። ለዚህ ነው ስኬታማ ለመሆን ከፈለግን እይታችን ላይ መስራት ነው። እይታችን ላይ መስራት። የትኛውም ስራ ከዜሮ ነው የሚጀምረው። ከመቶ የሚጀምር ስራ የለም። እሱ ልክ አይደለም። ያለ ልፋት የሚመጣ ስኬት ረጅም ጉዞ አይሄድም፣ የሆነ ቦታ ላይ ይወድቃል። ለዚህ ነው ድንገት አይታችሁ እንደሆነ አንዳንድ ሰዎች በምን ሁኔታ ይሆን አላውቅም ይሳካላቸዋል ኢሚዲየትሊ። የሚገርም ስኬት እኛ እንደምንለው ስኬቱ እውነቱን ውሸት አላውቅም። እሱ ጥናት እንፈልግ ሊሆን ይችላል። እኛ እንደምናስበው አንድ ሰው መኪና ከገዛ፣ ጥሩ መኪና፣ በጣም ጥሩ ቤት ከሰራ፣ ጥሩ ልብስ ከለበሰ፣ ጥሩ ምግብ እየበላ ከሆነ፣ ሰርግ ላይ ጥሩ ገንዘብ የሚሰጥ ከሆነ፣ የሆኑ ነገሮችን የሚያደርግ ከሆነ ያንን ሰው እኛ ምን እንላለን? ተሳክቶለታል፣ የተሳካለ ሰው ብለን የምናስበው። ድንገት ይመጣል። ድንገት ማለት ነው። ከዚያ በኋላ ሰውየውን መሸከም ያቅተዋል፣ አይችልም። ከዚህ የተነሳ ወዲያው ይጠፋበታል። ትናንት አንቱ የተባለ ሰው ዛሬ አንቱ ይባላል። ትናንትና ጋሽ በዚህ ጋር ኑ በዚህ ይምጡ የተባለ ሰው አይኑን አፍጦ እንዲህ ሲያይ ሰውየው መቶ ወንበር ፈልጎ ይቀመጣል በጉባኤ መካከል። ከመቶ የሚጀምር ስራ የለም። ከዜሮ ይጀምራል፣ ወደ መቶ ግን ያድጋል። ድንገት የሚመጣ የተኛውም ክብር ውጤታማ አያደርገንም። ለዚህ ነው አመለካከታችን መስተካከል አለበት። ስራን ስናስብ ስኬታማ የስራ ስነ ምግባር የሚባለው እሱ ነው። እይታ ማስተካከል ነው። በጥቂት ነገር እንጀምራለን። ያንን ጅማሬ እግዚአብሔር ብዙ ሊያደርገው ይችላል እሱ አምላክ ስለሆነ። ለዚህ ተሸንፋችሁ አትጀምሩ። አንዳንዴ አይታችሁ እንደሆነ ሃይስኩል ስንገባ ይሄ ካልኩለስ ነው ምንድን ነው የሚባለው አንድ ሂሳብ አለ። እሱ ከባድ ነገሩም ከባድ ነው። ለኔ እንደ ድሮም አይገባኝም። ወደፊት የሚገባኝ ከሆነ አላቅም። ሂሳብ ላይ ያለኝ ውጤትም ሲ ነው። አንድ ጎበዝ ተማሪ ነበር ከኔ ጋር እዚህ ሽንሽቾ አብረን ተምረናል። እሱ ነበር የሚያስጠናን። እኛ ገና አይምሯችንን ዘግተን ስለምንጀምር እውነትም አንብበን እሱ ይሰራል፣ ያሰራናል፣ ለኛ አይገባንም። እኔ ሳጣ ይሄ ለኔ አይገባኝም እላለሁ ወዲያው። ለምን? ገና ዘግቼ ስለምጀምር ማለት ነው። በጌታ በኢየሱስ በዚህ ምሽት እግዚአብሔር ወደ እውነተኛ አመለካከት ያምጣል። እሱ ካልሆነ አይደለ እውነት ለመናገር አሁን ትምህርቱንም እየጨረስን ነው አይደል? ከፍ እያደረግን ብንሄድ ጥሩ ነው። ከፍ እያደረግን ብንሄድ ጥሩ ነው። እሱን ካላስተካከልን መዓት ነገሮችን ልንጀምር እንችላለን፣ ውጤታማ አንሆንም። አንድ ጊዜ አንድ አባት መኪና ለመጀመሪያ ጊዜ ይዘዋል። ሰውየው ስማቸውን ብጠራ ስለምታውቁ ነው። የመጀመሪያ ቀናቸው ነው። መኪና ይዘዋል። ሃርድቶፕ መኪና ይዘው ለአገልግሎት ይሄዳሉ። ወደዚህ ወደ ጃጁራ አካባቢ ነው የሚሄዱት አባት። ከዚያ አጠገባቸው ላይ አንድ ሰው ቁጭ ብሏል። አያ በፊት ያያሉ መኪናውን እየነዱ። ስማቸውን አጠገቡ ላይ ያለውን ሰው ጠሩና ስለምታውቁ ነው ስሙን መጥራት ማልፈልገው፣ እቺ አያ ሳትገባ አትቀርም ይላሉ። ገና እኮ አልደረሱም እቺ አያ። ከዚያ ሰውየው እየነዱ ናቸው። ሄዱና እየሄዱ ሲደርሱ ገባ እያሉ አያ ውስጥ ገቡ አሉ። መጀመሪያውኑ እዚህ ጋር ምን ቁጭ ብሏል? ይሄንን አያ አይገጭውን እንዴ ብለው ገና አዲስ ናቸው። እውነትም ገጩ። አያው እንዲህ ነው የሚሆነው። እውነት ለመናገር እግዚአብሔር በዚህ ምሽት የአስተሳሰብ ለውጥ ያደርግልን። ለዚህ ነው እኛ አብዛኞቻችን ተመጽዋችን ለማኝ ነን። አይታችሁ እንደሆነ በጥቶ የምንኖር ሰዎች አይደለንም። እግዚአብሔር ስለረገመን አይደለም፣ እዚህ ጋር ስለተበላሸብን ነው። እግዚአብሔር የረገመው ሰው የለም። በፊት ወዝ እንጀራን ትበላለህ ብሏል። ልፋት አለ፣
ነገር ግን የእጅን ስራ ይባረካለሁ ብሏል። ግን እዚህ ጋር ስለተበላሸ አይደለ ስንጀምርን በቃ በዚህ መልኩ ስለምንጀምር ቅድም እንዳልን ተሸንፈን ስለምንጀምር እንሞክራለን ሳይሳካልን ይቀራል። ያ እንዳይሆን ጠንካራ የሥራ ስነ ምግባርን ስታስቡ ይህን ነገር አስቡ። አንደኛ አቀራረብ በጣም ወሳኝ ነው። አቀራረብ በጣም ወሳኝ ነው። አቀራረብ በጣም ወሳኝ ነው። የሚታቁት ነው። ሁለተኛ በሰዓት መገኘት በስራ ቦታ። ሶስተኛ አመለካከት ማስተካከል። ይሄ በጣም ወሳኝ ነው። ስለዚህ እንደ እግዚአብሔር ፈቃድ ሆኖ ጌታ እድል ሰጥቶን አብረን እዚህ መሆናችን ካልቀረ ይህን ጉዳይ ያዙ። ይህንን ጉዳይ በአእምሯችሁ ያዙ። በቃ የትኛውንም ስራ ስንጀምር እግዚአብሔር ይረዳኛል፣ እኔን ያግዘኛል፣ አምላኬ ብቻዬን አይተወኝም ብለን እንጀምር። እግዚአብሔር ይረዳናል። ተሸንፈን ከጀመርን ግን እንቸገራለን። አዙሪት ነው የሚይዘን። ዝም ብለን እንዞራለን። በቃ ሌላኛው ባህሪ ነው። ጠንካራ የሥራ ስነ ምግባር ባህሪ ታማኝነትን፣ አስተማማኝነትን፣ ተነሳሽነትን፣ ራስን መግዛትን ያሳያል። ባህሪ ሰው ባህሪው መልካም ካልሆነ ብዙ ደንበኛና ጓደኛን ያጣል። ይህ ደግሞ በስራ ቦታን እና ውጤት ላይ ከፍተኛ ኪሳራ ያመጣል። ባህሪ ታማኝነት በስራ ቦታ የምንሰራቸው ስራዎች አስተማማኝ መሆን አለባቸው። ተነሳሽነት፣ ራስን መግዛት በስራ ቦታ ይሄ ባህሪ ነው። ይሄ ባህሪ ጥሩ ካልሆነ አይደለ ብዙ ጓደኛ እናጣለን፣ ብዙ ደንበኛ እናጣለን። ይህ ደግሞ በስራ ቦታና ውጤት ላይ ከፍተኛ ኪሳራ ያመጣል። አይታችሁ እንደሆነ አንድ ሰው ቢዝነስ ሴንተር ከፍቶ ማዕከል ከፍቶ ነጭናጫ ከሆነ ዛሬ ከሱ ብትገዙ ነገ እሱ ጋር አትሄዱም። በገንዘቤን ለመግዛት ሄጄ ደግሞ የምን መነጫነጭ ነው የምትለው። አንዳንድ ደግሞ አለ ባትገዛ በብዙ በሚገርም ባህሪ የሚቀበል ሰው አለ። ነገ ሌላ ነገር ለመግዛት ሲታሰብ ሩቅ ቢሆንም እሱ ጋር የምታስበው አረ እሱ ጥሩ ሰው ነው ትላለህ። ግን ነጭናጫ ከሆነ ተሳራቢ ከሆነ ቁጡ ከሆነ ማን ነው ወደሱ የሚሄደው? ማን ይሄዳል? ስንት ሱቅ አለ፣ ስንት አለ፣ አልሄድም ብለን እናስባለን። ለዚህ ነው ባህሪ በጣም ወሳኝ ነው። በተለይ ካራክተር የሚባለው ነገር እውነት ለመናገር እጅግ በጣም ወሳኝ ነው በስራ ቦታ። አንዳንዴ መድረክ ላይ አይታችሁ እንደሆነ አንዳንድ አገልጋዮች ስጦታው እያላቸው የተቀበሉት ነገር እያላቸው ንግግራቸው ስለሚመርሽ ሰው የነሱን መልእክት ሳይቀበል መልእክታቸው ያልፋል። አንዱ ልክ እንደቆመ ያነሳል። አጋጣሚ ያው ሰው በተለያየ ምክንያት ነው ከቤት መጣው። አንዳንዱ ታማሚ ነው። ቸርች ሳልደርስ ዛሬ ገብቼ ሳልጸልይ አልመለስም ብሎ ወደዚህ ይመጣል። ከመጣ በኋላ በህመም ስለመጣ ብዙ ሊቀመጥ ይከብደው ይሆናል። አጋጣሚ ያ ሰው ለመውጣት ሲነሳ ያንን ሰው ማሸማቀቅ፣ መሳደብ የሌላውን አድማጭ ስሜት ይዘጋል። አንድ ሰው ከዚህ ጉባኤ ቢትወጣ እኔ ዛሬ ሆዴን እነፋለሁ ይላል። አንዳንዱ ጎልፋንዶ ብለን እስኪታስብ ድረስ ማለት ነው። አንዱ እንደዛ ነው አደረገው። ባለፈው እዚህ አካባቢ መጥቶ አንድ ሰው ብንቀሳቀስ ሆዱን እነፋለሁ፣ በዚህ ጸጋ እግዚአብሔር ቀብቶኛል አለ። እንግዲህ ከዛ ሰዓት ጀምሮ የሱን ሰውዬ መልእክት እንዴት መስማት ይቻላል? እንዴት አድርጌ እሰማለሁ? ኩን ጎልፋፉ አለ አንዱ አቲ ጎዳው ቡሳንየዩ የሚል ጥያቄ ለሰው ይገባል፣ ይበላሽበታል። ለዚህ ነው ሁሉን ነገር ስታስቡ ከባህሪ ጋር በጣም ወሳኝነት አለው። እዚህ አካባቢ ደግሞ እንደ አለመታደል ሆኖ እኛ ሁላችንም በድነት ስላደግን ነጭናጫ ነን። ትንሽ ነገር ያናደናል። ትንሽዬ ጥቂት ነገር የለ ያበሳጨናል። ገና ሳንነካ ስቶቭ እንሆናለን። ስለዚህ ነገ ደግሞ መድረክ ላይ ቆመን ስናገለግል ስንዘምር ወይም የሆነ ቦታ ላይ ስንሰራ ሰው ሲያይ በእውነት እሱ ሰባኪ ነው፣ እሷ ዘማሪ ናት እንዴ እቺ ምላሳ ነው የሚሉት። ይሄ እንዲያነሰው ይላሉ ሰዎች። ጠንካራ ከስራ ስነ ምግባሮች አንደኛው የሚያካታቸው ሌላኛው ይሄ ነው። ባህሪ በጣም ወሳኝ ነው፣ ብንስተካከል ጥሩ ነው። ስለዚህ ባህሪ የአንድን ሰው ስኬት ይወስናል። ስኬታችሁ የሚወሰነው በባህሪያችሁ ላይ ነው። በጣም ይወሰናል። ባህሪያችሁ ለስኬታችሁ በጣም ወሳኝነት አለው።
ብዙ ሴቶች ማግባት እየቻሉ የማያገቡት እውነት ለመናገር ስለተረገሙ አይደለም፣ መልክ ስለሌላቸው አይደለም፣ የድሃ ቤተሰብ ልጆች ስለሆኑ አይደለም። ሴት ልጅ ባህሪዋ ጥሩ ካልሆነ ያለ ያያት ሁሉ ይጠላታል። አረችን ሴት ካገባ ትቃጠላለህ፣ አችልም ምላሷን ይላሉ። ምን የመሰለ ጥሩ ነገር እያላት፣ ምን የመሰለ ሼፕ እያላት፣ ያው እናንተ እንደምትሉ ምን የመሰለ መልክ እያላት በእውነት ከዚያ ምን ይፈጠራል? ጊዜያቸው ከንቱ ያልቃል። አንዳንድ ወንዶችም እንደዚያ ናቸው። ባህሪ በጣም ወሳኝ ነው። እጅግ እግዚአብሔር ቢረዳችሁ የእሱ መልካም ፈቃድ ሆኖ ቢያግዛችሁ በዚህ ጉዳይ ላይ በግል ሰዓት ጸልዩ፣ ቤት ጊዜ ወስዳችሁ። ይህ መንፈስ ነው በነገራችን ላይ ይሄ ሊያጠቃን በየቀኑ የተመደበ ክፉ መንፈስ ነው። ክፉ ለዚህ በተቻለ መጠን ባህሪያችንን እናስተካክላለን። የአንድን ሰው ስኬት ስለምወስን ማለት ነው። ባህሪ በጣም ይወስናል። ለዚያ ይሄን ነገር በደንብ ያዙ፣ መገንመን ይጠቅማችኋል። እንዲህ ነው ያለው የእግዚአብሔር ባሪያ፣ ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህና ለሚያምኑቱ ምን ሁኑ? ምሳሌ ሁን እንጂ ማንም ታናሽነትን አይናቀው። ምሳሌ መሆን በእነዚህ በቃል በኑሮ በፍቅር በእምነት በንጽህና ምሳሌ መሆን፣ ይሄ አንዱ ባህሪ ነው። ምሳሌ ሆነ የሚለው ይሄ ከሌለ ስኬታማ መሆን እንደማትችሉ እናንተው ታረጋግጣላችሁ። ሊሆን አይችልም። መሞከር ይቻል ይሆናል፣ ግን ወደ ስኬት መድረስ ይከብደናል፣ እንቸገራለን። መሞከር እንችል ይሆናል፣ ወደ ስኬት መድረስ ግን ዳገት ይሆንብናል፣ ተራራ ይሆንብናል። ጤና ጣቢያ ላይ አጋጥሟችኋል? ለሕክምና ሄደው ወረፋ ለሚሳደቡ ሰዎች ለምንድን ነው የማታስገባኝ? እኔ ታሜ መጥቻለሁ ይላል። ታሜ መጥቻለሁ። እሱ ጋር እኮ የታመመ ሰው አለ፣ ከሱ ጋር እኮ የመጣ ከዛ ይነሳል፣ ይነሳል። ተረኞች አይተው ቆይ አንተ እስኪ ተረጋጋ ብለው እሱ እያለ ሌላ ሰው ያስገባል። ከዛ እንደገና ያብዳል፣ ሶስተኛም ያብዳል፣ አራተኛ ላይ ጤና ጣቢያን ለቆ ወደ ግል ሕክምና ማዕከል ሄዳል። ባህሪው ያሳደዋል። የሰው ካራክተር በጣም አስፈላጊ ነው። ለዚህ ነው እግዚአብሔር ባሪያ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ሲናገር ያንተን ታናሽነት ማንም ሊንቀው አይችልም፣ አይናቀው፣ ግን አንተ ምሳሌ ሁን ይላል። በምን? በቃል በኑሮ በፍቅር በእምነት በንጽህና ምሳሌ ሁን። የሰው ባህሪ በነገ ህይወቱ ላይ ትልቅ ተጽዕኖ አለው። አቀራረብ ከተበላሸ አስተያየት አይስተካከልም መቼም። የአንድ ሰው አቀራረቡ ከተበላሸ አስተያየቱ ትክክል ሊሆን አይችልም። ባህሪው ከተበላሸ ፍጻሜው ሊስተካከል አይችልም። ስለዚህ ለጠንካራ የሥራ ስነ ምግባር ባህሪ በጣም ወሳኝ ነው። በኩር እርምጃም ነው። ለዛ ያንን እናስተካክላለን። በዚያ መልኩ እንቀጥላለን። ሌላኛው ተመልከቱ፣ መተባበር። ጠንካራ የሥራ ስነ ምግባር መተባበር፣ መተጋገዝ ማለት ነው። የአመራር ችሎታን ያሳያል። ደግሞ ትችቶችን፣ ግጭቶችንና ውጥረትን በትክክል ለመቆጣጠር ይጠቅማል። ይሄ መተባበር የሚባለው መንፈስ መተጋገዝ። አጠገብ ላይ ካለው ሰው ጋር አልተባበርከ እንዴት ሆነህ ነው አንተ በአንተ ለመጣውን ትችት፣ ግጭትና ውጥረት ብቻዬን መወጣት የሚችለው? ከስራ ባልደረባ ጋር በትክክለኛው ግንኙነት ሊያቆየን የሚችለው መተባበር ነው። ከባድን ስራ በቀላል ሁኔታ ለመፈጸም ያግዛል መተባበር። ካልሆነ ግን ነገሮች ጊዜ እንዲወስዱ ምክንያት ይሆናል። ልንተጋገዝ ግድ ነው። አንዱ ጠንካራ ይሄ ነው። አንተ ሱቅ ላይ ያለ ነገር የሌላ ነገር ሌላ ሱቅ ላይ ካለ ሰው መጥቶ አንተን ከጠየቀ እኔ ጋር የለም፣ ቆይ እስቲ እዛ ጋር ደውላለሁ ብለህ ብትደውልልህ በሚቀጥለው ቀን በዛኛው ሱቅ ላይ የሌላ ነገር ሰው መጥቶ ደንበኛ መጥቶ ቢጠይቀው እኔ ጋር የለም፣ ቆይ እስጠይቃለሁ ብሎ አንተ ጋር ይደውላል። ማታ በእውነት በጣም በሚገርም ሁኔታ አንድ ነገር ትዝ አለን። አንድ ሳሙና ልንገዛ ሄደን፣ አስፈላጊ ሳሙና ነው ለሆነ ሰው ነው ለኔ አይደለም። ከዛ አንድ ሱቅ ገብተን ጠየቅን፣ ትልቅ ሱፐር ማርኬት። ከጠየቅን በኋላ ቆይ እኔ ጋር የለም አለና የሱቁ ባለቤት እስቲ አንድ ጓደኛ ያለ እሱ ጋር ልደውል አለ። ከዛ ደወለለትና ይቅርታ እኔ ጨርሻለሁ አለ።
ከኬሚካል ነፃ የሆነ ሳሙና ታውቃላችሁ፣ ብዙ ሰዎች ይጠቀማሉ። ከዚያ ወደ ጓደኛው ደውሎ ጓደኛው ደግሞ እኔም ጨርሻለሁ እስቲ ጓደኛዬ ጋር ሊደውል ይላል። ጓደኛው ጋር ደወለና ሳሙናው እዚያ ጋር አለ ያኛው ሶስተኛ ጓደኛው ጋር። ከዛ ለኛ ደግሞ ለዛኛው ሰው ደውሎ በቃ እንትና ጋር ስላለ ወደዛ ይሄዱ ብሎ ወደዛ ሄደን ሳሙናውን ተቀበልንና መጣን። እነዚህ ሰዎች ተጋግዘው እርስ በርስ ይሰራሉ። ወደኛ ስትመጡ ይሄ በድህነት ስላደገን ይሁን እግዚአብሔር መንፈሱን ይምታው፣ እኔ ሱቅ ላይ የሌለውን ነገር አንድ ሰው መጥቶ ከጠየቀ የለ በቃ የለም ብሎ ይዘጋል። አጠገቡ ያለው ሱቅ እንኳን ሪኮመንድ አያደርግም። ሂድና እዛ ጋር ጠይቅ አይል። ይሄ ጥሩ አይደለም። ስንተባበር የለ እንደመጣለን፣ ከባዱን ስራ በቀላሉ ሁኔታ እንጨርሳለን። ለምሳሌ ተመልከቱ። ነገር ግን ካህናቱ የሚቃጠለውን መስዋዕት ለመግፈፍ ጥቂቶች ነበሩ፣ ጥቂቶች። ስለዚህ ሌዋውያን በቅን ልብ ከካህናት ይልቅ ይቀደሱ ነበርና ስራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዟቸው ነበርላል። ካህናት ጥቂት ናቸው በቁጥር፣ መስዋዕት ለመግፈፍ ጥቂት ናቸው። ግን ስራው ከባድ ስለሆነ የነሱ ወንድሞች ሌዋውያን ለምን እኛ እነሱን ብቻ እንጠብቃለን? እኛም ብናገዛቸው ጥሩ ነው አሉና ካህናቱ ተቀድሰው እስኪመጡ ድረስ ወንድሞቻቸው ሌዋውያን መስዋዕቱን ይገፉ ነበር፣ ይተጋገዙ ነበር። ይህን ተመልከቱ። ይህንን ጽሑፍ አሁን ማን ነው የሚያነበው? ይህን በአንድ ደቂቃ ውስጥ የሚጨርሰው ማን ነው? ማን ነው ማንበብ የሚችል? ይህን ሀሳብ በአጭሩ ማንበብ የሚችል ሰው አለ? አንድ ደቂቃ ልስጣችሁ። እስቲ አንብቡ። በአንድ ደቂቃ ጨርሱና እንደውም እድል ልስጣችሁ። ይዣለው ደቂቃ ይህንን 2 3 ደቂቃ 4 5 ደቂቃ ብሰጣችሁ ትቸገራላችሁ። በጣም ብዙ ሰዓት ይፈጅባችኋል። በጣም ብዙ ሰዓት ይፈጅባችኋል። ማን ነው የሚያነበው? እሺ ይሄንን ማን ነው የሚያነበው? ይሄ ብዙ ደቂቃ ይፈጃል። ይሄ ማንበብ ብዙ ሰዓት ይወስዳል። ለምንድን ነው? በስርዓት ይችላል ማለት ነው። ልክ እንደዚያ ነው። ተመልከቱ። ካልተባበርን የለም በአጭር ደቂቃ የምንጨርሳቸው ስራዎች ረጅም ጊዜ ይፈልጋል። ለዚህ ነው መተባበር በጣም አስፈላጊ የሚሆነው። በሀሳብ፣ በተግባር፣ በገንዘብ፣ በምንም ቢሆን እንተባበራለን። እኛ ሁላችንም እንተባበራለን። ይሄን አሁን እናስተካክል ብንል ረጅም ሰዓት ይፈልጋል። በጣም ረጅም ሰዓት ይፈልጋል። ልክ እንደዚህ የተበታተነ ሀሳብ ካለን ወዲያው መቆም እንችልም፣ ወዲያውም ደግሞ ስኬታማ መሆን አንችልም። ለዚህ መተባበር በጣም ወሳኝ ነው፣ እጅግ በጣም ወሳኝ። ሌላኛው መከባበር ነው። መከባበር ብዝሃነትን በአግባቡ ያስተናግዳል። ይሄ መግባባትንና መቻቻልን ይፈጥራል። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ፣ ለስራ ከመትጋት አትለቅም፣ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል። ስንከባበር እውነት ለመናገር እንዋደዳለን። በደንብ ነው የምንዋደደው። ካልተከባበርን ግን አንችልም። በተለይ መደማመጥና መተባበር ለስኬት በጣም ወሳኝ ናቸው። ሶስቱም አንደኛው መከባበር ነው። ከዚያ ደግሞ መደማመጥ ነው። ሶስተኛው መተባበር። እነዚህ ሶስቱ በጣም ወሳኝ ነገሮች ናቸው። በወንድማማች መዋደድ ካልተዋደድን በአንድ ቸርች ከብዙ ጎሳ ተሰብስበን ስለምንመጣ፣ በአንድ ከተማ ብዙ ጎሳዎች ስለሚኖሩ ካልተከባበርን በስተቀር በስራችን ቦታ ጠንካራና ውጤታማ ልንሆን አንችልም። ለዚህ እንከባበራለን። ሁላችንም መከባበር ግድ ይላል። በአንድ ትምህርት ቤት ከተለያየ ቤተሰብ የተሰበሰቡ ልጆች ናቸው የሚማሩት። አንድ ቤተሰብ አይደለም፣ የአንድ አባት ልጆች አይደለም የሚማሩት። በጣም ብዙ ስለሆኑ ሊከባበሩ ግድ ነው። ካልሆነ በስርዓት ትምህርት መቀጠል አይችሉም። ሰላም አይኖርም።
በስራ ቦታም እንደዚያው ነው። ሽሽቾ ገበያ ላይ ገብተው የምነግደው አንድ ቤተሰብ አይደለም፣ መዓት ቤተሰቦች ናቸው። ከብዙ ጎሳ የመጡ ከሌላም ብሔር የመጡ ናቸው። አንድ ብሔር አይደለም። እዚያ ጋር በስራ ቦታ ከሆንን እንከባበራለን። ተከባብረን እነሱን ተቀብለን እነሱም እኛን ተቀብለው ተቻችለን ስራ ካልሰራን በስተቀር እውነት ለመናገር ውጤታማ መሆን አንችልም። ለዚህ ነው አንዱ ጠንካራ ስራ የሚገለጥበት ትልቁ መንገድ መከባበር ብለን እያየን ያለ ነው። መጽሐፍ ቅዱሳችን ይህን ጉዳይ ያረጋግጣል። ሮሜ ምዕራፍ 12:10-11 ስታነቡ በአንድነት እንድንተጋ በመከባበር እንድንተጋ እርስ በርሳችሁ ተከባበሩ፣ ለስራ ከመትጋት አትለግሙ፣ ተዋደዱ ብሎ የእግዚአብሔር ባሪያው ሐዋርያው ጳውሎስ ለሚመናን መልእክት ምጽፍላቸው። ለዚያ እንከባበራለን። እቺን ነገር ቶሎ አውራና ባለን 4 ደቂቃ እቺን ነገር አውርተን እንጨርሳለን። መጽሐፍ ቅዱስ የማይቀበላቸው የሥራ ስነ ምግባር አለ። መጽሐፍ ቅዱስ የማይቀበለው በመጽሐፍ ቅዱስ ውስጥ የተወገዘ ደካማ የሥራ ስነ ምግባር አለ። እጅግ ደካማ መጽሐፍ ቅዱሳችን አይደግፈውም። ስንፍናና ቸልተኝነት። ምሳሌ 14 እንዲህ ይላል 13:4 15 ሁለቱንም ክፍሎች ስንመለከት ወይም ሶስቱን ሁሉንም የሚለውን ለመጥቀስ ፈልጎ ነው ስንከታተል ስንፍናና ስራን ችላ ማለት የሚያስከትለውን መዘዝ ያወግዛሉ። መጽሐፍ ቅዱሳችን ስንፍናን በጣም ይጠላል፣ ቸልተኝነትን በጣም ይጠላል። ተመልከቱ፣ እንዲህ ነው የሚለው ሰነፍ አጥብቆ ይመኛል አንዳችም አያገኝም፣ የትጉዎች ምኞት ግን ይረካል። አዲሱ መደበኛ ትርጉም ምሳሌ 13:4 ላይ ሰነፍ አጥብቆ ይመኛል አንዳችም አያገኝም፣ የትጉዎች ምኞት ግን ይረካል። ሰነፍ ሁሌ ነው የሚመኘው ማለት ነው። ዘመኑን በምኞት ይጨርሳል። ሌላ ሰው ሲበላ ያያል ማለት ነው ሰነፍ። ስለዚህ ስንፍናና ቸልተኝነት በጣም ይጠላል የእግዚአብሔር ቃል። መጽሐፍ ቅዱሳችን በጣም ያወግዘዋል ስንፍናና ቸልተኝነት። ለዚህ አንዳች አያገኝም ነው ብለው ከምኞት ያለፈ አንዳች ነገር ሊያገኝ አይችልም ካለ በኋላ የትጉዎች ምኞት ግን ይረካል። ትጉዎች ፍላጎታቸውን ያሳካሉ። ሰነፍ እጆች ሰውን ያደህያሉ። ሰነፍ እጆች ሰውን ያደህያሉ። ትጉ እጆች ግን ብልጽግናን ያመጣሉ ይላል። ቸርች ላይ ማነው ቤተሰብ ላይ በነገራችን ላይ ቸርች የቤተሰብ ጥርቅም ነው። ቤት ላይ ያልተጋ ሰው ሰነፍ ሰው አባቱንም ያስሪባል፣ ራሱንም ይራባል። እሱም እየተመኛ ዘመኑ ይጨርሳል። አጋጣሚ ካላገኘ ደግሞ ምናልባት ሊሰርቅ ሁሉ ይችላል በጣም ከተቸገረ። ይልና ትጉ እጆች ግን ብልጽግናን ያመጣሉ ይላል። ለዚያ ትጋት የእግዚአብሔር የመጀመሪያ አጀንዳው ነው። መጽሐፍ ቅዱስ ስንፍናንና ቸልተኝነትን በጣም ይጠላል። እኛ ባለማወቅ ዋጋ ከፍለናል። ከኛ በኋላ ያላችሁ ሰዎች ደግሞ ዋጋ እንዳትከፍሉ በዚህ መንፈስ ላይ በጣም ልትዋጉ ግድ ነው። ስውር ኃይል ነው፣ ገዳይ ነው ስንፍና። እግዚአብሔር ይገስጸው። ስውር ኃይል ስንፍናና ቸልተኝነት ስውር ኃይል ነው። ሳናቅ ልባችን ላይ ይቀመጣል፣ ይነግሳል፣ ሐሳባችንን ይቆጣጠራል። በመጨረሻም ደግሞ ተመጽዋች ያደርጋል፣ ለማኝ ያደርገናል። እድሜያችን ትልቅ ሆኖ ትልቅ ሰው ሆነን ሰውን እየከጀልን እንሄዳለን። አንድ ወጣት ከ20 ዓመት በላይ ሆኖ በእውነት አባቱና እናቱን የሚለምን ከሆነ እኔ ጥሩ ነው ብዬ አላስብም። እንደኔ ቢያንስ ተማሪ ሊሆን ይችላል። አባቱና እናቱን በምንም ሁኔታ እየደገፈ እሱም ከዛ አካባቢ ከዛ ልመና ሊወጣ አስፈላጊ ነው። 20 ዓመት እሺ ጥሩ፣ እንደውም 20 ዓመት ጥሩ ነው ነበር። አንዳንዱ 40 ዓመት ደርሶ አባባ ከተማ ከጓደኞቼ ጋር ሊወጣ ነው፣ ማኪያቶም ጠጣበትን 100 ብር ስጠኝ ይላል። እድሜው 40 ዓመት ሞልቷል። አባቱ ስንት ዓመት ይሸከመዋል? ይህን ሰው አይከብድም? በእውነት እግዚአብሔር ስለረገመው አይደለም በድጋሚ የምናገረው። ስንፍና ደግሞ ከመርገም በላይ ነው። እግዚአብሔር ይገስጸው። ሰውን ያስራል። ሰነፍ ሰው ረጅም ጉዞ መሄድ እንደማይችል ይመኑ። ሰነፍ ሰዎች ሩቅ መንገድ መሄድ አይችሉም በስኬት።
የሆነ ቦታ ይጀምራሉ። ቸርች ላይ ደግሞ አሁን በብዙዎቻችን ጭንቅላት ላይ ቁጭ ያለው ይሄ መንፈስ ነው። ለዚህ ነው በመንፈስም ይሁን በቁሳዊ ነገር ማደግ የሚገባን ያህል እያደግን አይደለም። እኔና እናንተ አንድ ላይ እያደግን አይደለም፣ እኔና እናንተ። ምክንያቱም ምንድነው ከተባለ እኔና እናንተ ማደግ ያልቻልንበት ሌላ ጉዳይ ኖሮ ሳይሆን ስንፍና የሚባል ነገር አለ። መንፈስ ይሄ ገብቶ ማለት ነው። ይሄ ገብቶ ስንፍናና ቸልተኝነት ሶስት በረከቶችን ያሳጣል። አንደኛ ርስት ያሳጣል፣ ሁለተኛ ክብር ያሳጣል፣ ሶስተኛ ሽልማት ያሳጣል። ቸልተኛ ሰው እነዚህን በረከቶች ማግኘት አይችልም። ርስቱን፣ ክብሩንና ሽልማትን መቀበል አይችልም። እግዚአብሔር ርስት ሰጥቶናል። ቸልተኛ ከሆንን ያንን መቀበል አንችልም። እግዚአብሔር ለክብር ጠርቶናል። ቸልተኛ ከሆንን ያንን መቀበል አንችልም። እግዚአብሔር ለሽልማት ጠርቶናል። ቸልተኛ ከሆንን ያንን መቀበል አንችልም። ስለዚህ ስራን ስታስቡ ስንፍናና ቸልተኝነት ስውር ኃይል ነው፣ ይገድላል። እግዚአብሔር ይህን መንፈስ በዚህ ምሽት ከኔና ከእናንተ ይምታልን። የተመታ ይሁን። ሰነፍ አጥብቆ ይመኛል፣ አንዳች አያገኝም። ምኞት ብቻ ማለት ነው። የትጉ ምኞት ግን ይረካል፣ ይፈጽመዋል። ስለሚተጋ ይፈጽመዋል። ሰነፍ እጆች ሰውን ያዳህያሉ፣ ትጉ እጆች ግን ብልጽግናን ያመጣሉ ይላል ጸሐፊው። ሰብሉን በበጋ የሚሰበስብ ጠቢብ ልጅ ነው፣ በመከር ጊዜ የሚተኛ ግን ውርደት ይከተለዋል። በመከር ጊዜ፣ በስራ ጊዜ የሚተኛ፣ በስራ ጊዜ ሰነፍ፣ በስራ ጊዜ ቸልተኛ ምን ይከተለዋል? ውርደት ይከተለዋል። ምሳሌ 14-5። ሌላኛው መጽሐፍ ቅዱስ በጣም የሚያወግዘው የሥራ አይነት በስራ ስነ ምግባር ታማኝነት የጎደለው የሥራ ባህል። ታማኝነት የጎደለው የሥራ ባህል። ክርስቲያን ታማኝ ነው። በታማኝነት እንድንሰራ እግዚአብሔር ፈቃዱ ነው። በመስፈሪያ ወይም በሚዛን አታጭበርብሩ። እውነተኛ መለኪያ፣ እውነተኛ መመዘኛ፣ እውነተኛ የኤፍ መስፈሪያ፣ እውነተኛ የኢን መስፈሪያ፣ እነዚህ መስፈሪያ ናቸው፣ ይኑራችሁ። ከግብፅ ምድር ያወጣችሁ እኔ እግዚአብሔር አምላካችሁ ነኝ ይላል እግዚአብሔር። በሚዛን አትበድሉ ይላል። ክርስቲያን እውነት ለመናገር በታማኝነት ነው የሚሰራው። መጽሐፍ ቅዱስ ታማኝነትን ከፍ ያደርገዋል። አይታችሁ እንደሆነ አሁን ያለው የሥራ ባህል ጥሩ አይደለም። አብዛኛው ሰው ክሎ ልክ እንዳይደለ፣ የአብዛኛው ሰው ሚዛን ልክ እንዳይደለ ይወራል። ቤት ከወሰዳችሁ በኋላ ንዑስ የሚባል ነገር ይቀንሳል አሉ። ክሎ ያስራል። ክርስቲያን ስራውን በሚሰራበት ጊዜ በእውነት በሚዛን አያጭበረበርም። ጥሩ አይደለም። እናንተ እግዚአብሔር ወደፊት እንግዲህ ስራ የጀመራችሁም ትኖራላችሁ። ወደፊት የምትጀምሩ ካላችሁ የምትሰሩትን ስራ በታማኝነት መስራት ነው። በታማኝነት ትክክለኛ ክሎ መዝናችሁ ሂሳብ ብትጨምሩ ሰማይ ያግዛችኋል። ሂሳብ ከመጠን በላይ ጨምሩ እያልኳችሁ አይደለም። ግን ክሎ አጉድላችሁ፣ ክሎ ቀንሳችሁ፣ በሚዛን አጭበርብራችሁ ሂሳቡን ዝቅ ብታደርጉ ሰማይ እያየ ነው። እኔ አላቅም፣ ገዢው አያቅም፣ ግን እግዚአብሔር ያያል። ስራን መጽሐፍ ቅዱሳችንን በምንሰራበት ጊዜ በጣም የሚዋግዘው ሌላኛው ታማኝነት የጎደለው የሥራ ባህል በጣም ያወግዛል። ሶስተኛው የሰራተኞች ጉልበት ብዝበዛ መጽሐፍ ቅዱስ በጣም ያወግዛል። በእግዚአብሔር ቃል የተወገዘ ደካማ የሥራ ስነ ምግባር ነው። የሰራተኛ ጉልበት አይበዘበዝም። ወደፊት ትልቅ ድርጅት ሊኖራችሁ ይችላል። ያንን በምታደርጉበት ወቅት ላይ ትኩረት ማድረግ ያለባችሁ የሰራተኛን ጉልበት እንዳትበዘብዙ። የሰራተኞችን ደመወዝ መከልከል በሰራተኞች ላይ የሚደርሰውን ኢፍትሐዊ ድርጊት ያወግዛል መጽሐፍ ቅዱሳችን። ዘዳግም 4:15፣ ማቴዎስ 20:1-6 እሱም ቦታ ስታነቡ የሰራተኛ ጉልበት አይበዘበዝም፣ ደመወዝ አይከለከልም። ዛሬ ካሰራችሁ ለዛሬ ሊያስፈልገው ይችላል። አልቀበልም ካላለ በስተቀር መስጠት ነው። አንዳንዶች ግን ይበድላሉ፣ ያስለቅሳሉ። እንደውም አይታችሁ እንደ ሆቴል ላይ የሚያስተናግዱ አስተናጋጆች ድንገት ብርጭቆ ከእጃቸው ቢወድቅ ይሰበራል። እየሰሩ ያንን ይመዘግበዋል። የሆቴሉ ባለቤት ይመዘግበዋል። መዝግቦ በውስጥ ምናልባትም 10-15 ብርጭቆ ድንገት ከእጇ ወድቆ ሌላም ነገር ወድቆ ብርጭቆ ባይሆንም ቢሰበር የለም እቺ ሴት 1 ወር ሙሉ ባዶ ሰርታለች ማለት ነው። ታለቅሳለች። በስተት ሰዎች ይህን ሊያደርጉ ይችላሉ። እኛ እንደ ክርስቲያን እነዚህን ነገሮች እንዲሰበሩ አንፈቅድም፣ እናስተምራቸዋለን በባህሪ እንዲሰሩ።
ስነ ምግባራቸው ጥሩ እንዲሆን እንሰራለን። ድንገት አጋጣሚ ይሄ ነገር ቢፈጠር በእውነት እኛ ቶሎሬት እናደርጋለን። እንደ ክርስቲያን ስራን ስታስቡ እናንተ ቤት የሚሰሩ ሰዎች ለእናንተ የሚሰሩ ሰዎች መበደል የለባቸውም። የነሱ ጉልበት ከእግዚአብሔር ዘንድ ለነሱ የተሰጠ ነው። እነሱ አቅም ስለሌላቸው ዝም ሊሉ ይችላሉ፣ ግን ወደ እግዚአብሔር ይጮሃሉ። እግዚአብሔር ደግሞ ይሰማል። የድሃን ጩኸት እግዚአብሔር ይሰማል። የደካማን ጩኸት እግዚአብሔር ይሰማል። ይህችን ጻፉና እንጨርስ። ለቤተሰብ መትረፍ ያለመቻል ይሄ መጽሐፍ ቅዱስ ፈጽሞ ያወግዘዋል። ይሄንን አንደኛ ጢሞቴዎስ ምዕራፍ 5 እና ምሳሌ 19 ከቁጥር 1 የቤተሰብ ኃላፊነቶችን ችላ ማለትን ያወግዛሉ። ይህ ደግሞ ከሥራ ስነ ምግባር ጉለት ጋር የተያዘ ሊሆን ይችላል። ለዚያ በተቻለ መጠን ስራ በምንሰራበት ጊዜ ለቤተሰብ እንተርፋለን። ለወላጆቻችሁ መትረፍ አለባችሁ። አንተ እያለ አንቺ እያለሽ እኛ እያለን ወላጆቻችን የሚራቡ ከሆነ የሚጠሙ ከሆነ ልብስ የሚያጡ ከሆነ ከሌሉ ሰዎች ጋር እኩል ነን። እኛ ከሌሉ ሰዎች ጋር እኩል ነን። አንተ እያለ አይኔ እየሰራ እጅ እየሰራ እግሬ እየሰራ አእምሮ ጤነኛ ሆኖ እያለ ወላጆቻችን፣ ወንድሞቻችን፣ ጓደኞቻችን፣ ጎረቤቶቻችን ያሉ ሰዎች እንኳን ሳይቀሩ የሚቸገሩ ከሆነ መትረፍ ካልቻልን ከሌሉ ሰዎች በታች ነን። ካሉ ሰዎች በታች ነን። ከሌሉ ሰዎች ጋር እኩል ነን ማለት ነው። ለዚህ እኛ እንተርፋለን። ለመትረፍ አስቡ። ይህንን ቦታ ቤት ሄዳችሁ አንብቡ። ጳውሎስ እንዲህ ነው የሚለው፣ ማንም ይላል ቤተሰቡን የማይደግፍ ሃይማኖቱን የካዳ ነው ይላል። በተለይም ለቤተሰቡ ለሃይማኖት ቤተሰብ ድጋፍ ማድረግ የማይችል ሰው እሱ እምነቱን የካደ፣ እሱ የወደቀ፣ እሱ ስኬታማ ያልሆነ ብሎ ይወርፈዋል። ለዚያ ለቤተሰብ መትረፍ የኔና የናንተ ድርሻ ነው። ለቤተሰብ መትረፍ ያለ መቻል ግን መጽሐፍ ቅዱሳችን የሚያወግዘው አንዱ ትልቁ ጉዳይ ነው። እንግዲህ በዚህ እውነት እስከ መጨረሻው እግዚአብሔር ይምራል።